የናንተ በእንደዛ አይነት ስሜት ወደ እነሱ መምጣት እውነቱን እንዳይናገሩ ያደረጋቸው ሊሆን ይችላል ምክንያቱም ቢናገሩም ልትቀበሏቸው ስለማትችሉ ማለት ነው እነሱ የሚነግሯችሁን ነገር ሁሉ እንደ ውሸት ስለምታዩት እውነቱን የመስማትም የመቀበልም ፍላጎት ስለሌላችሁ ሊሆን ይችላል ያነገሯችሁ ትዳሩ እንደፈለገ ሲሆን የፈለገች ሴት መታ ትዳሩ እንደፈለገች ስታደርግበት ሚስቱን እንደፈለገች ስትናገር በአጠቃላይ ህይወቱን ሊበጠብጥ የሚችል ነገር ሲደረግበት ዝም የሚሉን አብርሃም አንፈልግም እንደዚህ አይነቱን አብርሃም ነው እኛ የምንፈልገው እኔ ሁሌም ሳወራው የነበረውን አብርሃም እየተመለከትኩት ነው ፎስ አይኖርም እኔን አታምነኝ እኔን ታምነኛለህ አይደል እኮ በቃ እሱን አትመኑ ፎስ አይኖርም እውነት ነው የምላችሁ አብርሃም እየፈተናችሁ ነው ምክንያቱም ዳኒን አሁን እንደምትሉት ምንም የማያውቅ ምንም ማያስታውስ ከሆነ ዳኒን ለምን ላለማመን ፈለግ ይሄ እኔ አብርሃም አጨብጭቤልሃለሁ በቃ ይመች እያዳሜ እየተዘረርክ ነው ምድር አስመሳይ ሁላ በቃ ጉድ እየወጣ አይ ዳኒን ያልፈለገበት የራሱ የሆነ ምክንያት አለው አብርሃም እሱን ደግሞ ታዩታላችሁ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ ወዳችኋለሁ አብርሃም ከባድ ጭዌ የተጫወተ ነው ከባድ ጭዌ ማታስቡትን ምን አይነት ሰው ነው ግን ወዴት ነው የምሄደው ነው ሰሚኛለሽ አሁን የፈለገችውን ይማር መብታላት አይደል እህቱ ነች አይደል ስለዚህ ታሳክመው የፈለገችውን ነገር ታድርግ መብቷን ወንድሟ መውሰድ ገባሽ እስካሁን በር ዘግታችሁ ይቀለዳችሁበት ይበቃችኋል ሌላ ምንም ነገር የለም ና ወንድሜ ደህና ነህ አይደል እንኳን ደህና ነው የምትሉኝ አልገባኝም አብርሃም ደህና አይደለም ደህና እኔ ግን አሁን ማለት አንድ መጠየቅ የምፈልገው ነገር ወይም ደግሞ ሁላችንም መጠየቅ ያለብን አንድ ነገር ምንድነው ለምንድነው ቁጭ ብለው መነጋገር ያልቻሉት ለምንድነው ማይጠይቁት ምንድነው የሆነው ምንድነው የተከሰተው ለምንድነው እንደዚህ ሆነው ብሎ መጠየቁ ይቀላል ወይስ እናንተን ያደረጋችሁት ብሎ መጠየቁ ይቀላል ያላዩትንና እርግጠኛ ያልሆኑበትን ነገር እናንተ ናችሁ እንደዚህ እንዲሆን ያደረጋችሁት በእናንተ ተነሳ ነው ወይም በቃ እናንተ ናችሁ እንደዚህ እንዲሆን ያደረጋችሁት ማለቱ ይቀላል ወይስ ቁጭ አድርጎ ምን እንደሆነ በአግባቡ እስኪ ለሰው እንኳን ትምህርቱ ነው በቃ ሰው የሆነ ነገር በህይወቱ ላይ ሲከሰት ከግጭት ይልቅ ያ ሰው ማድረጉን እንኳን እርግጠኛ ባልሆነው ነገር ለዛ ሰው ስም ለመስጠት ያነውን ሰው ጥፋተኛ ለማድረግ ከመጣር ይልቅ መጣላት አለመግባባትና አለመስማማት አንድ ነገር ሆኖ ሳለ ግን ደግሞ አንድን ነገር ጠይቆና አረጋግጦ ያንን ሰው መውቀስ እንደሚቻል ለሰዎች እስኪ ለማሳየት ሞክሩ ካልሆነ በስተቀር አሁን እስከዛሬ ድረስ የተረጋገጠ ነገር የለም አንድም ሰው አብርሃም እንደዚህ ስለመሆኑ የጠየቀ ሰው የለም እንዴት አጠይቁ ለምንድነው እናንተ ከአብርሃም ጋር ወይ ከኤፍሬም ጋር ብቻ ስለተጋጫችሁና ስለተጣላችሁ ብቻ ከነሱ ልጁን መውሰድ ከነሱ ልጁን መንጠቅ ምናምን እኛ ለልል ምናምን ነው እንደዛ አይደለም ቁጭ ብላችሁ ለምንድነው እንደዚህ ሆኖ መጠየቅም ማስጠየቅም ባለባችሁ መንገድ መጠየቅ አለባችሁ እነሱ ጋር ሆኖ ነው አይደል አሁን እናንተ እንደምትሉት ታሟል እንዲሆኗል ምናምን የምትሉት ስለዚህ ለምንድነው ማጠይቁት ሲሪየስ የምሬ ነው መጠየቅ ካለባችሁ ቁጭ አድርጋችሁ ሩታንም ኤፍሬምንም በዚህ ጉዳይ ላይ ይመለከታችኋል ወይም እጃቸው አለበት የምትሉትን ሰው ቁጭ አድርጋችሁ ጠይቁ ለምንድነው እንደዚህ ሆኖ እስካሁን እንደዛ የጠየቀ ሰው የለም ብቻ አብርሃም እንደዚህ ስለሆነ እነሱ ነው ያደረጉት አይባልም እንደዛ ማለት እርግጠኛ ባልሆነው ነገር እርግጠኛ ስንሆን እኮ ማለት ያለብንን እያንዳንዱን ሰው እንናገራለን ግን ለምንድነው እንደዚህ ሆኖ መጠየቅ ያለበትም ሰው ካለ እንዲጠየቅ ለምን እንደዚህ ሆነ ማን እንደዚህ ያደረገው ቁጭ ብላችሁ ለምን ከወንድምሽ ጋር በተረጋጋ መንፈስ ለምን ማውራት አትፈልጉም አሁን እናንተ አብርሃምና ሩታ አንድ ላይ ሊሆኑ ይችላሉ ወይም አንድ ላይ ሆነዋል ወይም አንድ ላይ ሊሆኑ ነው የሚል ነገር አይምሮአችሁ ውስጥ ይዛችሁ ስለሆነ የመጣችሁት ልጁ በምን ምክንያት እንደዚህ እንደሆነ ምንም አይዲያው የላችሁ ምንም የጠየቃችሁት ነገር የለም ብቻ ከሩታ ካለችበት ቦታ አብርሃምን ነጥሎ ለመውሰድ ነው እንደዛ አይደለም ተዋቸው እነሱ እሱን ጉዳይ ተውት ፎከሳቸው አብርሃም ላይ ለምን አታረጉ ምን ታመጣለን ይባል ኤፍሬም ዝም በል ወንድምሽ ነው ፈልጊው አገኘሽው እንኳን አይመለከተም በቃ ይዤው ነው መሄድ የምፈልገው የት ነው ይዘሽው ትሄጂው የትም ልሂድ ምን አገባ ከሚስቱና ከልጁ ነጥለሽ የት ነው ይዘሽው ትሄጂው ምን አገባ ከበታላቅ በታላቅ አክብራት አንተ አታውቃላችሁ እናንተ እዚህ ጋር ያላችሁት እንዳለ ምንም ታላቅ ምናምን የለም ሁላችሁም የጣን ስራ ነው እየሰራችሁ ያላችሁት እንጂ እንደምትሉት አሁን ታላቅ ታናሽ ብላችሁ እንደምትከባበሩ ወይም ደግሞ የእድሜ ልዩነት አለን ብላችሁ የምታስቡ ከሆነ በቃ ነገሩን አሁን ጥል እዚህ ጋር መታችሁ መጨቃጨቅ ምናምን መፍትሄ የሌለው ነገር ከማድረግ በህግ መጠየቅ አለባችሁ መጠየቅ በቃ
ወንጀል ሰርተዋል ብላችሁ ምክንያቱም የምትሉት ነገር ወንጀል ነው እርግጠኛ ያልሆናችሁበት ግን ደግሞ እንደ እርግጠኛ እንዳያችሁ ሆናችሁ ያወራችሁ ያላችሁት አብርሃም ላይ የሆነ ነገር እንዳሰሩበት ያወራችሁ አይደለ ስለዚህ መክሰስ ትችላላችሁ መረጃ ይሄው አብርሃም ይሄው ወንድምሽ እንደዚህ ወንድሜ እንደዚህ ሆኖ እስከዛሬ ሳምንት ጤነኛ የነበረ ልጅ በዚህ 3 ቀን ውስጥ እንደዚህ ሆኗል በቃ ለምንድነው እናንተ መወነጃጀል የምትፈልጉት ለምንድነው አሁንም ታሟል ወይም ደግሞ ሰላም አይደለም ወይም ብቻ ኖርማል አይደለም በመትሉት አብርሃም መሃል ሆናችሁ ለምንድነው የምትጋጩት ለምንድነው የምትጣሉት ለምን እሱን አታስቀድሙትም አሁን ተስማምታችሁና ተነጋግራችሁ ለዚህ ልጅ መፍትሄ የሚሆን ነገር የሆነውም ነገር ካለ ኤፍሬምም ሩታ የሚያውቁት ነገር ካለ የናንተ እንደዚህ መሆን የናንተ በእንደዚህ አይነት ስሜት ውስጥ ሆኖ መናገር ፈልገውም ካልሆነ ተነጋግራችሁ የአብርሃም ጉዳይ እንዲቀድም ለምን አታረጉ የናንተን መጣላትና የናንተን እዚህ ጋር አለመፈላለግ ወይም ብቻ የሆነ ነገር ወደ ጎን ተውትና እስኪ ቁጭ ብላችሁ እንደ ትልቅ ሰው ተነጋገሩ ምን ሆኖ ምን ደርሶበት ቀላል እኮ ነው መፍትሄውን አገኛችሁት የዛን ሰዓት ላይ አንድም ሰው ቁጭ ብሎ ለመነጋገርና ለማውራት አይፈልግም ሁላችሁም ለአብርሃም ያለውለት እኔ ያስብለታለሁ አይነት ነገር እነሱ ኖርማል ነው ምንም አልሆነም ጤነኛ ነው ልጁ ብሎ ይናገራሉ ያን የሚናገሩበት የራሳቸው ምክንያት ሊኖራቸው ይችላል መናገር ያልፈለጉት የናንተ በእንደዚህ አይነት ስሜት ወደነሱ መምጣት እውነቱን እንዳይናገሩ ያደረጋቸው ሊሆን ይችላል ምክንያቱም ቢናገሩም ልትቀበሏቸው ስለማትችሉ ማለት ነው እነሱ የሚነግሯችሁን ነገር ሁሉ እንደ ውሸት ስለምታዩት እውነቱን የመስማትም የመቀበልም ፍላጎት ስለሌላችሁ ሊሆን ይችላል ያልነገሯችሁ ሰው እኮ የሆነ ሰዓት ላይ የራሱን ነገር ወደ ጎን ትቶ ቅያሜም ካለ ምንም ነገር ካለ ወደ ጎን ትቶ እርዳታ ያስፈልገዋል እንደርስለት ይገባል ብቻ መፍትሄ ያስፈልገዋል ለምትሉት ሰው ለምትጨነቁለት ሰው ቅድሚያ ተሰጣላችሁ እናንተ የራሳችሁንም መጣላትና እዚህ ጋር የሆነ እንትናችሁንም ይዛችሁ አብርሃምን ከነሱ መውሰድ ምናምን የሆነ በቃ እኛ አለንል የሆነ ነገር በቃ ለሱ በጣም ተቆርቋሪ መሆናችሁን ለማሳየት ለምን ጥራላችሁ አንቺ እህት እኮ ነሽ ተቆረቆርሽ አልተቆረቆርሽ እኮ ወንድምሽ ነው ባዳ ነው ልወደድ ባይነት ልክ እንደ ዳኔ አይነት አክት የሚያደርገው እንጂ አንቺ እንደዚህ መሆን የለብሽም ትልቅ ነሽ እህት ነሽ ሁሉንም ሩታንም ዳኒንም ወደዛ አስወጥተሽ አንቺና ኤፍሬም አብርሃም ቁጭ ብላችሁ ማውራት ያለባችሁ ነገር እኮ ማውራት ትችላላችሁ እስካሁን ለልጁ መፍትሄ የሚሆን ነገር አድርጋችሁ አታቁም ግን ጸብ ጭቅጭቅ ምናምን መጠላላት ና እንውሰድ ና ጸበል ና እንደዚህ እንዴ መጀመሪያ አረጋግጡ መጀመሪያ ምን ሆነ ልጁ ምን ሆኖ ነው እንደዚህ ሆኖ እንዴ ሐኪም ቤትም ሳይኮሎጂም ጸበልም ጸሎትም ምን ሆኖ ነው ልጁ ብድግ አድርጋችሁት ልጁን እንደ እብድ ለምን ነው የምታንገላቱት በቃ ጊዜ እንድናሳልፍ ፈልጋለሁ ካንተ ጋር እስከዚህ ድረስ ብዙ ጊዜ እናሳልፋለን ነበር አሁን ካገኘው ሳምንት አልሆነኝም ስለዚህ አሁን ካንተ ጋር ጊዜ ማሳለፍ ፈልጋለሁ ጊዜ ካንተ ጋር ማሳለፍ ፈልጋለሁ ብለሽ ነው የምታውቂው አሁን ፈለግኳ ወንድም አሁን ሁላችሁ ባራናችሁ እንዲቆይ ከቀልቧ አይደለም ከራሷ አይደለም የምትሉ ከሆነ የምታወሩትን ነገር ሊቀበላችሁ አይችልም 3 ቀን ሙሉ አይታችኋል አይደለ ምን ሆነ የተኛችሁ ሲል እያወራችሁ ርቦኛል ሲል የትናንቱ ቪዲዮ ላይ ዳኒ ሲያወራው ሁለታችንም ሄደን እንመርመር ሲል የምታወሩት ነገር ወይም የምትሉት ነገር ለአብርሃም ምንም የሚፈጥርለት ካልሆነ እናንተ ተረጋግታችሁ ማውራት ያለባችሁ ከኤፍሬም ጋር ነው ደና አይደለም እያላችሁ ልጁን ከምታጨናንቁት ልጁን አንሂድ እንደዚህ እንበል ምናምን እያላችሁ ጭራሽ ወደ ሌላ እብደት ውስጥ ወይም ህመም ውስጥ ልጁን ከምትከቱት እንዴ አሁን በሽታ እየሆናችሁበት ያላችሁት እዚህ በዙሪያ ያላችሁ ሰዎች ናችሁ ልጁ እንዲረጋጋ እንኳን አልፈቀዳችሁለትም ብቻ እናንተ በእናንተ መካከል ጸብ ስላለ የተሻልኩ ሰው ወይም ደግሞ የተሻለ አሳቢ ወይም ደግሞ ብቻ እነዛን ሰዎች ለማናደድና እኛንን ስለሱ የሚመለከተን አይነት ነገር ለማሳየት ካልሆነ በስተቀር አሁንም ድረስ እኔ ለአብርሃም መፍትሄ የሚያመጣ ሰው እስካሁን አላየሁም በቃ አንተን ግን ካንተ ጋር በቃ ጊዜ ማሳለፍ ፈልጋለሁ ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው በቃ ያውዝ ማሳለፍ እንችላለን ብቻ ኤፍሬም ዝም በል ከቤቱ ወስዳችሁት አሁን እየተረዳው ያለው ነገር አብርሃም ቀስ በቀስ ወደ ራሱ እየተመለሰ ነው ምክንያቱም አሁን እህቱ መሆኑን አውቋል አሁን አልገባ ያለው ነገር ምንድነው የነሱ እንደዚህ መሆን የነሱ እንደዚህ በሱ የተነሳ መጨቃጨቅና መጣላታቸው ነው ሊገባ ያልቻለው እንጂ ከእህቱ ጋር ጊዜ አሳልፎ እንደሚያካሳለፈም ከቤተሰብ ጋር ተሰብስቦ እንደሚያልፍ ምናምን እንደሚያሳልፉ ምናምን እየተረዳ ከሆነ ይሄ ልጅ ወደ ራሱ ቀስ እያለ ወደ ቀልቡ እየተመለሰ ነው ስለዚህ እንደዚህ እንዲሆነ ያደረገው ደግሞ የሆነ ነገር አለ ያን ነገር ደግሞ እነ ሩታ ኤፍሬም አላደረጉበትም በቃ ቁርጣችሁን ወቁ ኤፍሬም ሩታ ምንም ያደረጉት ነገር የለም በቃ እንደውም ደረሱለት እንጂ ከሆነው ነገር አዳኑት ወይም አብርሃም ላይ ብቻ የሆነ ከነበረው ነገር አተረፉት እንጂ ምንም ያደረጉት ነገር የለም ገባሽ ባልሽ ነው ወይ ባልሽ አይደለም ፈተሽዋል አብርሃም ባሏና ጨርሰሻል ፈተሽዋል ብዙ እንደዚህ አትናገሪያት ሩታ አትናገሪያት እኔ አሳዝና እኔ አሁን እያዘንኩ ያለሁት በቡዜ ነው አይባልም በቃ
አንዳንድ ጊዜም ለሰው ስሜት መጠንቀቅ አለብሽ። አንቺም ሴት ልጅ ነሽ አይደለ? በቃ እነዚህ ልጆች የከፈሉትን ዋጋ ያሳለፉትን ህይወት መሀላቸውም ስለተፈጠረው ልጅ ስትይ እንደዚህ የማይሆን ቃላቶችን አትናገሪ። ወረቀት ነው የቀደዱ ታውቂዋለሽ። እውነታውን እያወቅሽ ለምንድን ነው በዚህ ደረጃ ለሩታ ጠላት መሆን የፈለግሽው እንዴ? እሷ ለአንቺ ክፉ አይደለችም አይደለ? እግርሽ ላይ እስከመውደቅ ድረስ እኮ ደርሳለች ሩታ። ይቅርታ እግርሽ ላይ ወድቃ እኮ ታውቃለች አይደል እንዴ ሩታ? ሩታ ለአንቺ ክፉ አይደለችም አይደለ? ለወንድምሽም ክፉ አይደለችም። በመጣላት መካከል በሁለቱ አለመግባባት መካከል በቃ በተፈጠረ ግጭት መሃል ብዙ ነገር መሃላቸው ተፈጥሮ ሊሆን ይችላል። ያም ደግሞ አንቺም ብትሆኚ በሩታ ቦታ አንቺም ትዳር ላይ እንደዛ አይነት ነገር ቢከሰትብሽ አንቺ ከሷ ብትብሽ እንጂ አታንሽም። ምክንያቱም ይሄው እያየንሽ ነው። ስለዚህ በዚህ ደረጃ የነሱን ፍቺ እንደምትፈልጊ ሁለቱ አንድ ላይ ሊሆኑ እንደማይችሉ አይነት የሆነ እኔ እንጃ በእንደዚህ አይነት ስሜት መናገርሽ ከባድ ነው። አንቺ ራስሽ ነገር ሊደብርሽና ልታዝኝበት የምችውን ነገር ነው እየተናገርሽ ያለሽው። ዛሬ ላይ በቃ ስሜታዊ ሆነሽ ከሩታ ጋርም የሆነ ነገር ሰጣ ገባ ውስጥ ስለገባሽ ወይም ደግሞ ብቻ አላቅም እሷን ስለማትወጃት አለ አይደለ የወንድም የባሉ እህት እንደሚባለው አይነት ነገር እሱን ነው እያሳየሽን ያለሽውና ደስ አይልም። በቃ እርሺው። ለምንድን ነው ስለ ፍቺ ስለ ምናምን እንደፈታት ምናምን ብቻ እንደማይፈልጋት መናገር ለምን አስፈለገ? በቃ ፎከሳቸው አብርሃም ላይ ነው። ስለዚህ እህትና ወንድም ወይም ከአብርሃም ጋር ቁጭ ብላችሁ ኤፍሬም፣ አንቺ፣ አብርሃም በጠረጴዛ ዙሪያ ሁለቱን ዞር አድርጋችሁ ማውራት ያለባችሁን ነገር ለምን አታወሩ? ለምን ቅድሚያ አብርሃምን አታደርጉትን? ለምንድን ነው በአብርሃም አስታካችሁ መናገር የምትፈልጉትን ነገር መናገር የምትፈልጉ አብርሃምን አስታከሽ ለምንድን ነው የማይሆን ንግግር የምትናገሪው? ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሽም። ምንም አልጣመኝም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂ። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር እዚህ አይደለም እኔ ካንተ ጋር ማሳለፍ። እናንተ በነገራችን ላይ አሁንም በአብርሃምና በሩታ መካከል ዳግም ሰላም እንዳይፈጠር ሁለቱ መካከል መግባባት እንዳይኖርና አብርሃም ወደ ሩታ ይመለሳል የሚል ስጋት ውስጥ ስላላችሁ እንጂ ኤፍሬም አብርሃምንም ከዚህ ወስዳችሁ ምንም የምታደርጉት ነገር የለም። ሞልታችሁት ልታመጡት ነው። እሷ ናት ያደረገችብህ፣ እሷ ናት እንደዚህ የሆነች፣ እሷ ናት ያደረገችብህ፣ እሷ ናት እንደዚህ እንድትታመም እንደዚህ ምናምን ብላችሁ። ምክንያቱም እኔ የሆነ ግራ መጋባትና የሆነ ከሆነ ነገር ውስጥ ወጥቶ ወደ ራሱ እየተመለሰ ያለ አብርሃምን ነው እየተመለከትኩት ያለሁት እንጂ የታመመ አብርሃም እያየሁ አይደለም። እኔ እንዴ የታመመ እኮ እናውቃለን። በማንኛውም መንገድ ውስጥ በየትኛውም ሁኔታ ውስጥ የታመመ ሰው ያስታውቃል። አብርሃም ላይ ያየሁት ያለሁት ከሆነ ነገር ወጥቶ ወደ ራሱ እየተመለሰ ያለ ሰው ነው እየተመለከትኩ ያለሁት በቃ እንጂ ህመም ምናምን አይደለም። የባሰ ልጁን እንደገና የማይሆን አርጋችሁ ጭንቅላቱን ለመበከል ካልሆነ በስተቀር ምንም አይነት ነገር ለአብርሃም ልታደርጉ አይደለም የምትወስዱት። በዚህ ጉዳይ ላይ ወይ ጋሽዬ መምጣት አለበት ወይ ወደ ጋሽዬ ጋር ይዛችሁት ቡታጅራ መሄድ አለባቸው። ኤፍሬም እኔ ነኝ የፈለኩት እኮ እና ለእህቴ ይሄንን አታደርግም አይደለም። እኔ ብቻህን ነው የምፈልገው። ዳኒ አይኖርም፣ ማናቸውም አይኖርም። እኔ ብቻዬን ነው የፈለኩት። ብቻ ምን መሰለህ አብርሃም እያስጨነቃችሁት ነው አይደል? እሷንም ጠይቀው እሷ ሚስቴ ፈቃደኛ ስትሆን ነገር ማለት ነው። አብርሽ እኮ ይሄ እኮ አይደለም ማለት እኔ ማለት ነገሮች እንደዚህ በፍጥነት መሆናቸው ምናምን ነው ግራ ሊያጋባን የሚችለው እንጂ እንደዚህ መሆኑ እኮ ማንም ባል ለሚስቱ መሆን ያለበትን ነው። ምን ፈልጎን አይነት አብርሃም ነው እኔ ያዩ ያሉት አሁን በሚስቱ በኩል የሚያወራውን ነው። ትንሽ ግራ መጋባቱና ትንሽ መፍዘዙ ምናምን ካልሆነ በስተቀር እንደ ድሮ አክቲቭ አለመሆኑ ምናምን ካልሆነ በስተቀር የሚናገራቸው ነገሮች እኮ እውነት አላቸው። በቃ ዛሬ ላይ እኛም የምንፈልገው አይደለ? ያኔም ስንናገር ሁላችሁም ስትጮህ የነበራችሁት አይደለ? ሚስቱን ቅድሚያ ሊሰጣት ሚስቱን ሊያከብራት ይገባል። በትዳሩ ህይወቱ ላይ እናት አባት የሚባል ነገር የለም። መጀመሪያ ቅድሚያ ሊሰጣት የሚገባው ሚስቱን ነው። ምክንያቱም ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ምክንያቱም እግዚአብሔር ራስ አድርጎ አብርሃምን የሾመው ለሩታ ነው። ስለዚህ እግዚአብሔር ለሰጠው ኃላፊነት መጀመሪያ ተወጥቶ ነው ከዛ በኋላ እህት ወንድም አባት ወደሚባለው ነገር የሚሄደው እንጂ እንደ ድሮ አይነት አብርሃም አንፈልግም እኛ። ትዳሩ እንደፈለገ ሲሆን የፈለገች ሴት መታ ትዳሩ እንደፈለገች ስታደርግበት ሚስቱን እንደፈለገች ስትናገር በአጠቃላይ ህይወቱን ሊበጠብጥ የሚችል ነገር ሲደረግበት ዝም የሚለውን አብርሃም አንፈልግም። እንደዚህ አይነቱን አብርሃም ነው እኛ የምንፈልገው። እኔ ሁሌም ሳወራው የነበረውን አብርሃም እየተመለከትኩት ነው። ስለዚህ ይሄ ምንም የሚያናድ ነገር የለውም። እኔ እኮ ለማውራት ችግር የለም እኮ። ከዛ ውጪ አብርሃም መቀዝቀዙ ምናምን ነገር አዎ ሊያሳስባችሁ ይገባል፣ ወንድማችሁ ነው። ስለዚህ ይህንን ነገር ልታደርግ የምትችው ከሩታ ጋም ከኤፍሬም ጋም አንድ ሊሆናችሁ በሰላማዊ መንገድ ኤፍሬምን ዳኒን ወደዛ አድርጋችሁ ቁጭ ብላችሁ ምንድን ነው የተፈጠረው? ምን ሆኖ እንደዚህ ሆነው? በቃ ምክንያቱም ከተለመደ ውጪ ማናቀውን አብርሃምን እያየን ያለ ነው። የሆነው ነገር አለ ወይ እንዳልሽውም ከላዩ ላይ ተነስቶለታል ያልሽው ነገርም ካለ ምንድን ነው የተነሳለት? በጸሎት ነው በጸበል ነው በምንድን ነው? በቃ መጠየቅ እኮ ነው።
ሌላ ጊዜ ሌላ ሰዎች አሁን ለምሳሌ መስቀሉ ላይ መተት ተደርጎበት ምናምን ስትሉ አልነበረ? ታዲያ ለምን አይበጥሱበትም? ለምን አይበጥሱለትም ታዲያ? ይሄው ምክንያቱም መተት ምናምን ስትሉ አልነበረ? ለምን አልበጠሱትም? ይሄው ፊት ለፊቱ አለ አይደለ? ለእናንተ ለማታምኑ መስቀሉ መተት ሊሰራበታል ምናምን በመተት የምታምኑ ሰዎች ስለሆናችሁ ማለት ነው። እነሱ ግን እዚህ ጋር ያሉትም ዳኒም ሆነ ቡዜም በዛ ላይ ሊሆን እንደማይችል ሰው ሊያሰራ እንደማይችል ያንን ያደረገውም በቃ ከዚህ በፊት ያደርገው ነበረ። ምንም አዲስ ነገር የለው። አያችሁ እሷን ክፉ ለማስባል ሩታ ናት ያሰራችበት ለማስባል ብላችሁ እንጂ እንዳልተሰራበት ሁላችሁም ልቦናችሁ ያውቀዋል። እንደዚህ አይነት ጥላቻ ደግሞ ደስ አይል፣ መጥፎ ነው። በነገራችን ላይ በቃ እንመለከታለን፣ የተሰማንን ሀሳብ እንሰጣለን። ከዛ ውጭ ግን ከጥላቻ ተነስተን የምንናገራቸው ንግግሮች ነግበን የሚያስብለን ሰማኝ ከሱ ጋር ሄድ ነው ከይፋ ጋር ይሄን አስደስቶሻል። ግን አንቺ እንደዚህ እንዴ እኮ አይቀጥልም። ታውቂያለሽ አይደል? እንዴ አይቀጥልም። የሆነ ቀን ግን ይሄ ትጸጸችበታለሽ በራስሽ። እንዴ አይቀጥልም። እኔ እኮ እንደዚህ ከማውራት ለምንድን ነው በሰላማዊ መንገድ ከሷ ጋር መነጋገር የማትችይው ወይም የማትፈልጊው? ሁልጊዜ ዛቻ ምንድነው? ሁልጊዜ ዛቻ የሆነ ነገር ሲባል ይቆጫቸዋል። እንዲሆና ምን አረ ቡዜ ተረጋጊ እንጂ በቃ ነገሮችን አብርጃቸው እንጂ። ኤፍሬም ወንድሙ እኮ ነው። እንዴት ወንድሙ እንደዚህ እንዲሆን ያደርጋል? እንደውም ከጠየቅሽ መጠየቅ ያለብሽ ኤፍሬምን ነው። ምንድነው የሆነው ብለሽ አስረዳኝ። በቃ በትክክለኛ መንገድ እንደውም መጠየቅ ካለብሽ ኤፍሬምን ነው መጠየቅ ያለብሽ እኮ። ያው ወንድምየው አለ አይደል እንዴ? ከጎኑ ቢኒ አለ አይደል እንዴ? እነሱ ሁሉ ታዲያ አብርሃምን እንትን እያደረጉት ነው፣ እንዲታመም እያደረጉት ነው። ኧረ ተይ ቡዜ እንዴ! ምንም የሚቆጫት ነገር የለም ከደረሰባት ነገር አንጻር፣ ከሆነችው ነገር አንጻር ምንም ከዚህ በኋላ ሊቆጫት ምንም እንትን ሊላት የሚችል ነገር የለም። ብዙ እኮ ሆነች፣ ብዙ ነገር እኮ አደረጋችባት። በቃ መብት የለኝም እንዴ? እሺ ያመት እኮ አለ። ግን ምን መሰለህ አንዴ እህትህ ብላ ማለት ብቻ ማውራት ፈልጋለህ። ለምን እኮ ታዲያ እዚህ ማውራት ፈልገው ነገር ለምን አታወራኝ? እኔን እንዳበደ ሰው ለምን ነው? ማንም እንደዛ አላሰበም። እኔ የፈራው ስሜት ይሄንን ነው። በቃ አያችሁ አይደለ? አክታችሁ አብርሃም አደጋ ውስጥ እንደሆነ እንዳበደ የሆናችሁ ይሄው ልጁ ልታሳብዱት ነው። ህመምተኛ ፊት ለፊት እንደዚህ እኮ አይኮንም አይደል? እንደምትሉት እግዚአብሔር ምንም አያደርግብህ፣ ክፉ አይንካ። ይሄን ለተናገርኩት ራሱ ይቅር ይበለኝ። እኔ ህመምተኛ ከናንተ ተነስቼ ማይሆን ነገር እያወራው ነው ለናንተ ለሰው ለማስረዳት ብዬና አብርሃም ሆኗል ያላችሁትን ነገር ሳይሆን እንደው ሆነ ሰው አክት እያደረጋችሁበት አይፈቀድም። በነገራችን ላይ ክልክል ነው። እንደዚህ በቃ የሆነ ነገር ሆኗል ያላችሁ ሰው ፊት ለፊት በዚህ ደረጃ አክት ማድረግ እንዴ ይሄ ከባድ ነው። በነገራችን ላይ ፎስ አይኖርም። እኔን አታምነኝም? እኔን ታምነኛለህ አይደል? እሱን አትመኑ። ፎስ አይኖርም። እውነት ነው የምላችሁ አብርሃም እየፈተናችሁ ነው። ምክንያቱም ዳኒን አሁን እንደምትሉት ምንም የማያውቅ ምንም ማያስታውስ ከሆነ ዳኒን ለምን ላለማመን ፈለግ? ይሄ እኔ አብርሃም አጨብጭቤልሃለሁ። በቃ ይመችህ። እያዳሜ እየተዘረርክ ነው። ምድረ አስመሳይ ሁላ ጉድ እየወጣ ነው። ዳኒን ያልፈለገበት የራሱ የሆነ ምክንያት አለው አብርሃም። እሱን ደግሞ ታዩታላችሁ። ግን አንዴ ከእህትህ ጋር ወጥተህ ደርሰናል። በቃ ይሄን ብቻ ነው ፈልጉ ካንተ ገባ። እሱ ላንቺ ምን ብሎሽ ነው? ምንም አላለኝም። ስትመጣ ምንም አላለኝም። ሳትዋሽ ተናገር። ምንም አላለኝም። ወንድምሽን እንየው ብሎኝ ነው። ወንድምሽን ማግኘት እፈልጋለሁ። ወንድሜ ማግኘት እፈልጋለሁ። ጌታን ነው ብላችሁ አሁን ነው የገባኝ። ይመች አብርሃም። የሚጠይቃችሁ ጥያቄ ከባድ የሆነ ጥያቄ ነው እየጠየቃችሁ ያለው። ወዳጅና ጠላቱን እየለየ ነው። ምክንያቱም ታሟል የምትሉት ሰው እንደዚህ አይነት ጥያቄ አይጠይቅም። ከባባድ ነገሮችን እያላችሁ ነው። ከዚህ በፊት ማለት የነበረበትን ነገር ከትናንት ጀምሮ እስካሁን ድረስ እያላችሁ ነው። ቅድም ራሱ ከሩታ ተለይቼ ለሩታ ሳልነግር ምናምን አልሄድም አላችሁ። አሁንም ከዳኒ ጋር አብሮ መሄድ እንደማይፈልግ ዳኒ አብሯችሁ እንዳይሆን፣ ሁለት ደግሞ እንደገና አሁን ዳኒ ምን ብሎሽ ነው? ምክንያቱም እንደዚህ የሆንሽበት ምክንያት ምን ቢልሽ ነው? ታዲያ ይሄ ሰው ምን ሆኗል? ምንም አልሆነም። ጭንቅላታችሁ ውስጥ ልባችሁ ውስጥ ወይም ጭንቅላታችሁ ውስጥ ምን ይዛችሁ ምን አስባችሁ ልትመጡ እንደምትችሉ ስለሚያውቅ ነው እንደዚህ እያደረጋችሁ ያለው። ይመቸው አብርሃም። ትክክለኛ ስራ እየሰራ ነው ያለው። ስፈልግ ስለነበር ስለሰማ አለ ቤት ነው ይሽሽ ስለነሱ መጥፎ ነገር ነገሮች ነው አለ። ምንም አሁን አሞታል አብርሃም አሞታል። የምርታም የሆነ ነገር ተደርጎበታል አብርሃም። ምን ሊላቸው እንደሚችል እንኳን ያውቃል። ዳኒ ምን አይነት ሰው እንደሆነ በደንብ አድርጎ ያውቃል። ለዛ ነው ያለ ምክንያት እንደዚህ ሊሆኑ እንደማይችሉ ሰዎች ያውቃል። ምክንያቱም ዳኒ ምን እንዳሰቡ ምን እንዳወሩ ምን እንዳቀዱ አውርቶ አያውቅም። ግን መጥፎ ነገር እንዳሰቡበት ደጋግሞ ሲናገር ነበር። ለቡዜም ሄደ የሆነ ነገር አድርገውበት ነው፣ መተት አድርገውበት ነው፣ ልጁን ሊያሳብዱት ነው ምናምን ብለህ ሰክሰህ እንዳመጣት አብርሃም በደንብ ያውቃል። አንተን ስንት ነገር አደረግከው አብርሃም፣ ምን ያላደረግከው ነገር አለ?
በደንብ ያውቃል አይደለ? ለአንተ ክፉ አያስቡም። በጣም ነው የሚንከባከቡ። በጣም ልክ ነው እየነገረ ነው። አንተ ይገባል። ይመችህ። ተረጋግተሽ ቁጭ በይ። አይ ቡዜ ይሁን። አንዳንድ ጊዜ ነገሮችን ወደ ጎን ትተን በቃ እዚህ ጋር መተን ራስ እኮ እናስመስላለን። በቃ የሆነ ሰው ለማዳን ለሆነ ሰው ለመድረስ ከመጣን አውቀን አክት እኮ እናደርጋለን አይደል? በሰላም በቃ ምንድነው ሩታ የተፈጠረው ምንድነው የሆነው ወንድሜ ምናምን ብለሽ እኮ በፒስ ብታወሪ እኮ እውነቱን ማወቅ ትቻለሽ። አንቺ ግን መተሽ አሁንም ድረስ ያላደረጉትን ነገር አድርገዋል። ልጅቷ ያልሆነችውን ነገር ያላደረገችውን ነገር ያለ ስምስም ለመስጠት የሆነ በቃ መተት ምና አረ ሼም ነው በጣም። ግን አብርሃም ተመችተኛል። በቃ ወዳጅህን ጠላትህን በደንብ አድርገህ እየለየ ነው። ማን ስለ አንተ ህይወት፣ ማን ስለ ትዳር፣ ማን ስለ ልጅ፣ ማን ስለ ሚስት እንደሚጨነቅ በደንብ አድርገህ እያየ ነው። ያ ነገር ተመችቶኛል። ይመቻችሁ።